በተፈጠረው ችግር ምክንያት ስራ ስናቆም የሰራንበትን ብር ወደ 300,000 ድርሃም ብር ይዞብን ጠፉ ማለት ነው። ለሁለት የሚከፍሉን ሰዎች ኢትዮጵያውያን ሆነው በኢትዮጵያ ላይ በችግር ሰዓት ላይ በችግራችን ሰዓት ላይ እንደዚህ አይነት መጥፎን ተግባር ፈጸሙብን ማለት ነው። እና አብዛኞቻችን መሬት ላይ ልንኖር ማሜ ዱባይም ፖስቶልናል። ሁሉ አብዛኞቻችን እዚህ ስራ ላይ የምንሰራ ሰዎች በእርግጠኝነት ከ50 ከ60 በላይ የምንሆን በሱ ነው የመጣ ነው። እሱ እዚህ ቦታ ገብተናል። ላይክ እሱ እዚህ ጋር የሚመለከተው ነገር የለም። በእርግጥ ግን የሆነ ወደ አንቺ ጋርም ወደ ኢትዮጵያ ሙሉ የኢትዮጵያ ህዝብ እንዲሰማንና ላይክ ያለንበትን ሁኔታ ተረድቶ ላይክ በየአካባቢው የሄዱበት ወደ ኢትዮጵያ ገብተዋል የተባሉት ልጆቹ ያለውን ነገር ይሄ ህዝብ ለሁሉም አዳርሶ ለእንትን እንዲሉን ከኛ እናንተ የተሻላችሁ ስለሆነ ምንም ማድረግ ስላልቻለም ማለት ነው። ሜቢ እኛ እንኳን እንደዚህ ብንሆን ለሌላው ለኢትዮጵያ ነገር ለሚመጣው እንደዚህ የሚሰራው ይሄን አይተው ሌላ ማንም ሰው አይቀርለትም፣ ይደርስበታል። አይቀርም እኛ ላይ የደረሰው ነገር ይደርሳል። እሱ ምንም ካልተባለ ሌላው እንትን አይባልም። ግን ሌላው እኔም በሄድ ምንም ችግር የለውም ብሎ ነው የሚያስበው። እና አብዛኛው ወደ 300 ሰው ምን ነው በቃ አሁን ያሱ ከአኮሞዴሽን ውጡ እየተባልን በቃ እየተገፋ በጉልበት ነው ቁጭ ያልነው ማለት ነው። በጉልበት ማለት ነው። እና ባቡዬ እኛ ምንም ምንለው ነገር የለም። አቅሙ እንዳለሽ እናውቃለን። እርጅን እባክሽን ታችን የዳህና ገባኝ እኮ እሺ። እሱ ከኢማራት ወጥቷል አልወጣም? የክስ መሰረታችሁ? እሱ ወጥቷል። ትላንትና ነው የወጡት። ሙሉ ነገር ማለት ነው ጨርሰው ነው የወጡት እነሱ ማለት ነው። ምንም ነገር መረጃ ምናምን ነገር ሳያሰሙ ማለት ነው። መውጣታቸውን በምን እርግጠኛ ሆናችሁ? አንድ ሰው ነው አልተባለም? አሁን ሁለት ሆኑ። ሁለት ናቸው። ሁለቱም አብረው ነው የሚሰሩት። ማንና ማን ነው ስማቸው? መኮንንና ሀብታሙ። መኮንንና ሀብታሙ። ጥሩ። ፓስፖርት ኮፒያቸው አለ ከሀገር መውጣትና ለመውጣታቸውን ለማረጋገጥ አይዲያቸውን ምናምን ሰተን እኮ ወጥተው መውጣታቸው ትኬት ምናምን የቆረጡበት እንትን ተልኮልናል፣ አይተናል። ቼክ አስደረገም ማለት ነው። ኤግዚት ተመቶላቸዋል፣ ኦሬዲ ወጥተዋል ይላል ሁሉ ነገር። አዎ እንትን ብለው ጨርሰው ለትዮ ራሱ ማለት ነው ሪከርዱላ ማሜ ራሱ ያወራው ሪከርድ ምናምን ነገር ሁሉ አለ፣ ይለቀናል እኛ ግሩፕ ላይ ምናምን። እሺ ታዲያ እነሱን ሀብታሙንና ምናምን ነገር ማሰማት ይችላል ከማሜ ጋር ያወረቹትን የቃለ ምልልስ ሪከርድ ማለት ነው። እሺ ቆይ ሪከርዱን ከፈት በፊት አንዴ ንገረኝ ስማቸውን። ሀብታሙና መኮንን ስማቸው ሙሉ ግሩፕ ላይ ግባ። ሀብታሙ እሺ ሀብታሙና መኮንን ያገናኛችሁ ማን ነው ለእናንተ? ማሜ ነው። እኛ በማሜ በኩል ነው የመጣነው። ማሜ ነው እነሱ ጋር እንድንሰራ ያደርጋል። እነሱ ደግሞ ሳይት ላይ የሚያሰሩት ተቀበሉን። እዚህ ቤትም አኮሞዴሽንም የሚያስዙን እነሱ ናቸው። እዚህ ታዲያ ማሜ ካገናኛችሁ ለምን ኃላፊነቱን አይወስዱም? እሱ ለምን ማሜ ካገናኛችሁ ማሜ ያገናኝ ከሆነ ሀብታሙና መኮንንን ማሜ ካገናኛችሁ ማሜ ለምን ኃላፊነቱን አይወስድም? እሱ ያለውን ነገር ማለት ነው። አሁን እሱ ትናንትና ቪዲዮ ሰርቶ ምናምን ነገር እነሱ ባሉበትም እንዲያዙ ትኬት ምናምን ቆርጦ መውጣታቸውን ሁሉን ነገር መረጃም የሰጠን እሱ ነው። አሁን በዚህ ሰዓት ማለት ነው ማሚያው የሚችለው ነገር አንቺም ያለውን ነገር እንድትባበሪ አመልክቷል። ፖሊስ ጣቢያ ማሚ አመልክቶላችኋል። እሱ እንደማምጣቱ ይዟችሁ አንዳችሁ ይዘዱ ፖሊስ ጣቢያ። ማሚ ፖሊስ ጣቢያ አላመለከተም። ዛሬ እኛ ኤምባሲ ሄደን ነበር። ዛሬ ደግሞ ኤምባሲ ሄደን 5 ልጆች ሄደን ነበር። ኤምባሲ ዝግ ነው። ሌቨርም ደግሞ ስንሄድ እዛ ኤምባሲ ሂዱ ምናምን ነገር ተባልን። ፖሊስ ጣቢያ ሄዳችሁ ፖሊስ ጣቢያ ነው ወደ ሌበር ይላካችሁ? ሌበር ክሰሱ ተባለን። ፖሊስ ጣቢያ ሄደን ማለት ነው። ኦኬ ፖሊስ ጣቢያ ስትሄዱ ሌበር ሂዱ ተባላችሁ። ሌበር ስትሄዱስ ምን ተባላችሁ? ከዛ እነሱ ከሀገር ስለወጡ እኛ ምንም ማድረግ አንችልም ምናምን ነገር ብለውን አሉ። ዛሬ ደግሞ ኤምባሲ ሄደን 5 ልጆች ሄደን ስናጣራ ዝግ ነው ኤምባሲ። ኦኬ ጥሩ። አሁን ጥሩ እየመጣክልኝ ነው። ፖሊስ ጣቢያ ስትሄዱ ሌበር ሂዱ ተባላችሁ። ሌበር ኦፊስ ደግሞ ስትሄዱ ከኢማራት ውጪ ስለሆኑ እኛ ከኢማራት ውጪ ለሆነ ነገር ምንም ማድረግ አንችልም አሏችሁ። ስለዚህ ኤምባሲ ሄዳችሁ። ትክክል፣ ስቴፑ ትክክል ነው። እሺ ከዛ ኤምባሲ ምን አሉ? ዝግ ነው። ዝግ ነው። ዛሬ ዝግ ነው። ኦኬ ዛሬ ምንድን ነው ቀኑ? ቅዳሜ። ቅዳሜ ዝግ ነው። እሁድ፣ ሰኞ ነው መሄድ የምትችሉት። እስኪ እሺ ማሜን ሼር አድርጉለት ይምጣና እሱም ያስረዳን። ከላይም ማሜ ከላይም ያለው ማሜ አብሮን ተበዳይ ነው። እነሱ ጋርም ክላስ እንደዚሁ ተሰባስበው ያሉ ልጆች አሉ። እንዲያስረዳለን እሱም እንትን በይልን እንዲናገር። እሺ እንታለ ማሜ ከላይ አልገብተ። ሰላም እንዴት ናችሁ? አቡዬ እንዴት ነሽ? እንዴት ነው ወንድሜ? ሰላም ነው አለን። ደህና ነኝ። ያው እዚህ ያለን ሁላችንም ተበዳይ ነን። ሁላችንም አይዲ በግል አሰርተን የምንሰራ
ቀን ሰራተኞች ኮንስትራክሽን እየሰራን ያለ ልጆች ነበርን። በዚህ አጋጣሚ ግን በኢራን እና በእስራኤል ጦርነት ምክንያት ስራው ሲዘጋ ገንዘብ የሚከፍሉን የነበሩ ልጆች አርባባችን ፓኪስታን ነው። ከፓኪስታኑ ተቀብለው ሁለቱም የት እንዳሉ አይታወቁም። አሁን ግን ያው ሀገር እንደገቡ ነው መረጃ እየሰማን ያለ ነው። ስለዚህ አሁን እኛ የምንፈልገው ገንዘቡ ተገኘ ያልተገኘ አንድ ነገር ሆኖ እነዚህ ልጆች ሌባ ናቸው፣ ዘራፊ ናቸው፣ ለህግ መቅረብ አለባቸው። ከሀገር ከወጡም እናንተ አንቺ ትልቅ ቲክታከር ነሽ፣ የኛ ኩራት ነሽ፣ አግዙን፣ እርዱን፣ ለህግ ይቅረቡልን። ይሄ ሁሉ ሰው አሁን ቤት ኪራይ ክፈሉ ካልከፈላችሁ ውጡ ተብሎ አብዛኛው ሰው በረንዳ ላይ ነው ያለው። እኔም ቪዲዮ ከፍቼ አሳያችኋለሁ ያሉትን ልጆች አግዙን፣ እርዱን። እና ሁለተኛ ነገር ደግሞ ፓኪስታኖቹን በምን አይነት መንገድ እንደዚህ ሰዎች አልተቀበልንም፣ ካምፓኒው ደሞዝ ብሩን አልሰጠንም ቢሉ ይሄው ሰጥቷቸዋል ለምንልበት ማስረጃ አለ። ማስረጃ እጄ ላይ የለኝም፣ ነገር ግን ፓኪስታኖቹን ማቅረብ እንችላለን። ለምን አሉ እነሱ እስካሁን ፓኪስታኖቹ በወሬ አይደለም ወደ አካውንታቸው ያስገቡበት። ምን መሰለህ ህግ እኮ ዝም ብሎ በወሬ አይደለም የሚሰራው። አሁን እኔ ህግ አካላት አሉ ከኔ ጋር የሚሰሩ ኢትዮጵያ። የማን ነው ጫጫታ? በእናታችሁ መደማመጣችሁ። ያንተ አንተ ጋር ነው መሐመድ፣ አንተ ጋር ነው ድምፁ የሆነ ነገር የሞተር ድምጽ ነው። ኦኬ ቆይ እናንተ ጋር ነው ታልኩ። መሐመድ የሆነ የሚጮህ ነገር አለ መሐመድ አንተ ጋር እንደ ማሽን ነገር። እኔ ጋር ምንም የለም፣ ሩም ውስጥ ነው ያለሁት። ሃዩ አንዴ ወንድሜ ሚውቱን አብራው። ብለዋል። እነሱን ደግሞ በህግ ለመጠየቅ መቀበላቸውን ማስረጃ ሊኖረን ይገባል። ራይት ማነው ስፖንሰራችሁ እናንተ? ስፖንሰርኛ የመጣ ነው በማሜ አይዲ መተው ነው የተቀጣው። ራሱ ማሜ ነው በማሜ ነው የመጡት እነሱ። በማሜ ስትመጡ ማሜ ካምፓኒ ያለው በማሜ ፍሪ ቪዛ ናችሁ። በሱ አሁን አይዲያችሁ ላይ የተጻፈው የማሜ ካምፓኒ ነው። ካምፓኒ ያለው ማሜ እኮ እሱ ነው። ቲክቶክ ላይ አናግሮን እንዴት እንደሚሰራ እኛ ብዙም አይዲያ የለንም። ላይክ መምጣታችንን ብቻ ነው የምናውቀው። መተናል። እነሱም ፓፒ የሚባለው ሀብታሙ የሚባለው ሞኬ የሚባለው የመጡት በማሜ ነው። በማሜ ቲክቶክ ላይቭ ላይ ባለ አካውንት እንትን ነው መጥተው እንትን ያሉት ማለት ነው። ከዛ እነሱ እዚህ ከመጡ በኋላ ፎርማን ሆኑ ማለት ነው። ከአርባቡ ጋር ይሄ እዚህ ካለው አርባብ ጋር ገንዘብ ተቀባይ ሆኖ ለኛ እስከዛሬ 5 ወር 4 ወር አካባቢ እየመጡ እየሰጡን ነበረ። ከዛ በኋላ ነው አሁን ይሄ ነገር ልክ ችግር በተፈጠረበት ታይም ላይ እንደዚህ የተፈጠረብን ማለት ነው። ላይክ ስራ ትተን 15 ቀን እየጠበቅናቸው አብዛኞቻችን በንባል ደረጃ ምንም የቤት ኪራይ እሱ መጥቶ እንከፍላለን ብለን ራሳችን ሰርቫይቭ አድርገን ቤት በምንውልበት ሰዓት ነው ይሄንን ብር ይዞብን ሄዱት ማለት ነው።